ሰላም ውድ ማንችስተራውያን እንዴት ቆያችሁልን? ክለባችን የሚመለከቱ የዝውውር መረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ ግን በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ መረጃዎች አለፍን። አብራችሁን ቆዩ። እንደ ጋዜጠኛ ቤን ጃኮብ ዘገባ ከሆነ ማንቸስተር ዩናይትድ ከክሬንሲዮ ሰመርቪል ጋር ንግግር ጀምሯልም ብሏል። ይህ የሆላንድና የዌስትሃም ኮከብ በዓለም ዋንጫው ላይ ጠንካራ ብቃት ያሳየ ሲሆን የክፍል መስርጮቹ ለዩናይትድ እንደ አማራጭ ኢላማ ብቅ ብሏል። የሰመርቪል ወደ ማንቸስተር የማምራት ጉዳይ በማርከስ ራሽፎርድ የወደፊት ዕጣ ፈንታ ላይ የተንጠለጠለ ነው ተብሏል። ባርሴሎና የራሽፎርድ የውሰት ውል ወደ ቋሚነት ለመቀየር ካለው አማራጭ ውድቅ ማድረጉ ተከትሎ ራሽፎርድ ወደ ዕጣ ፈንታውን አሁንም ባይታወቅም ምናልባትም በማንቸስተር ሊቆይም ይችላል መባሉም ይታወሳል። ኤሲ ሚላን በክለባችን ለሚፈለገው ራፋኤል ሊያው ከ51 እስከ 60 ሚሊዮን ፓውንድ ለመጠየቅ መዘጋጀቱን ኪራን ኪንግ ዘግቧል። ባለፈው ግንቦት ወር ላይ ሊያው በዚህ ክረምት ሚላን የመልቀቅ ፍላጎት እንዳለው ገልጾ ነበር። የ27 ዓመት የፖርቱጋል ብሔራዊ ተጫዋች ያለፉትን 7 ዓመታት በሚላን ያሳለፈ ሲሆን በዚህ ሰዓት በክለባችን መሰረትና በቶተናም እንደሚፈለግም ይታወሳል። የኦሬንጅ ቹዋሜኒ ዝውውር ጥያቄ ኦሬንጅ ቹዋሜኒ ከዩናይትድ ጋር መያያዙን ቀጥሏል። ኒኪ በትም የቀድሞ ክለቡ በዚህ ክረምት አማካኙን ለማስፈረም አቅሙን ሁሉ እንዲጠቀም ተናግሯል። ኒኪበት ሲናገርም እንዲህ ይላል። ቹዋሜኒ ለዩናይትድ ፍጹም ተስማሚ ነው። በመሃል ሜዳው ላይ ጉልበት ያለው ጠንካራና ጠበኛ የሆነ ሰው ለዩናይትድ ያስፈልጓል። ብሩኖ ፈርናንዴዝ አለ፣ ኮቢ ማይኖ አለ። ከእንግዲህ ሌላ ቀልጣፋ ወይም ጥሩ የሆነ ተጫዋች ያስፈልጋል። በአካላዊ ብቃት ሊወረድ የሚችልና ከተከላካዮች ፊት ለፊት ሊቀመጥ የሚችል ኃይለኛ ተጫዋች ያስፈልገናል። ለእኔ እሱ ፍጹም ነው ሲል ተናግረዋል። ዩናይትድ ከትራብዞን ስፖርት ጋር በኦናና ጉዳይ ውሰት ውል ተስማማ ተባለ። ግብ ጠባቂው ላሜንስ ባሳየው አስደናቂ የመጀመሪያው ዘመን ምክንያት በኦልድ ትራፎርድ የወደፊት ዕጣ ፈንታ እንደሌለው የተረጋገጠ ሲሆን ዩናይትድም ትላንት ማምሻውን ኦናና ወደ ቱርክ ማምራቱን በይፋ ገልጿል። እንደ ስካይ ስፖርት ዘገባ ከሆነ የሪያል ማድሪድ ኦሬንጅ ቹዋሜኒ የበርንማውዙ አሌክስ ስኮት በዚህ ክረምት ለክለባችን ከፍተኛ ተፈላጊ ከሆኑት የአማካይ መስመር ዝርዝሮች ውስጥ ይገኛሉም ተብሏል። ዩናይትድ በፌሊክስ ኔሚቻ፣ አዩባሪና ሳንደርበርግም ላይ ፍላጎት እንዳለ ተገልጿል። የሮድሪ ስም የተነሳ ቢሆንም ሲቲ ግን አማካኙን ማቆየት ይፈልጋል እና ማዲሶል እንዲፈርም ይችላል። የቹዋሜኒ የስኮት ዝውውሮች ሁለቱም የተወሳሰቡ ተብሎ ተገልጿል። የቹዋሜኒ በሪያል ማድሪድ ያለው ቦታ ግልጽ ባለመሆኑ እና በርንማውዝ በዚህ ክረምት አንዱን ቁርጫዎች ለመሸጥ ፈቃደኛ በመሆኑ ምናልባትም አንዳቸው ወደ ኦልድ ትራፎርድ ሊመጡም ይችላሉ ተብለዋል። የግራ ክንፉን ለማጠናከር በሚደረገው ጥረት ሰመርቪል በክለባችን ራዳር ውስጥ ካሉ በርካታ ተጫዋቾች አንዱን የተባለ ሲሆን ምናልባትም ዩናይትድ ከሰመርቪል በተጨማሪ በዚህ ቦታ አናጮችን መመልከቱንም ቀጥሏልም ተብለዋል። ካርሎስ ባሌባ ባለፉት 12 ወራት ውስጥ ከዩናይትድ ጋር ስሙ በከፍተኛ ተያይዞ የነበረ ቢሆንም በዚህ ክረምት ግን ነገሮች መቀዛቀዛቸውን ተመልክተናል። ሆኖም እንደ ጊቭሚ ስፖርት ዘገባ ከሆነ ዩናይትድ አሁንም ፍላጎት አለው። ዘገባው እንደሚለው ከሆነ ባሌባ ሊመጡ ከሚችሉ የአማካይ መስመር ዝርዝሮች ውስጥ የሚገኝ ሲሆን ተጫዋቹም ራሱም ወደ ኦልድ ትራፎርድ መዘወርን ብቻ ይፈልጋልም ተብሏል። ይሁን እንጂ ብራይተን አቋሙን የጠበቀ ሲሆን ባለፈው ወደ ዘመን የብቃት መውረድ ቢያሳይም ከ70 ሚሊዮን ፓውንድ በታች የሚቀርቡ ጥያቄዎችን እንደማይቀበልም በድጋሚ ተናግረዋልም ተብሏል። አማድ ዲያሎ ኦገስት 1 ከአትሌቲኮ ማድሪድ ጋር በሚደረገው ሶስተኛ የቀድሞ ወደ ዘመን የወዳጅነት ጨዋታ ላይ ወደ ዩናይትድ ይመለሳል ተብሎ ይጠበቃል። አማድ በጁላይ 24 በቶተንሃም ከሮሰንበርግ ጋር ለሚደረገው የወዳጅነት ጨዋታ በቴክኒክ ደረጃ ዝግጁ ሊሆን ቢችልም የአካል ብቃቱን በድጋሚ እያሳደገ በመሆኑ ግን በዚያ ጨዋታ ላይ መሳተፍ እድሉ እጅግ ጠባብ ነው ሲል ሳሙኤል ሉካረስ ዘግቦታል። ዩናይትድ አዲሶቹን የአካዳሚ ተመራቂዎች ለመቀበልና ለማክበር ዓመታዊውን የስኮላርሺፕ ናይት ምሽት ትላንት ምሽት በኦልድ ትራፎርድ አስተናግዷል። ይህም ልዩ ስነስርዓት ወጣቶችን ወደ ክለቡ የባለሙያ እድገት ምዕራፍ በይፋ የሚያስገባ ነው። እነዚህ ታዳጊዎች ከቤተሰቦቻቸውና ከአካዳሚ ሰራተኞች ጋር በመሆን የክለቡን ይፋ ልብስ፣ ሱፍና ብሌዘር ይረከባሉ ተብሏል። ጋዜጠኛ ማይክል ክሪችሊ ስለ አሌክስ ስኮትና ፌሊክስ ኔሚቻ ሊጠየቅ ስለሚችለው የዝውውር ዋጋ ይፋ አረገ። ለአብነት ያህል አሌክስ ስኮትን ብንመለከት እስከ 60 ሚሊዮን ፓውንድ እየተጠቀሰ ይገኛል። በዚህም ሳምንት ስለ ፌሊክስ ኔሚቻ እየጻፍኩ ነበር። ከጀርመን ወገን ዘገባዎች እንደሚያሳዩት ግን እጅግ የተጋነነ የ110 ሚሊዮን ዩሮ እየጠቀሱም ነው ተብሏል። ይህም እብደት ነው። ዶርትመንድ ተጫዋቹን የሚሸጥ ክለብ ነው። በገበያው ውስጥ ያለውን ሚና በሚገባ ይረዳሉ። የጠቀስናቸው በሙሉ ዋጋቸው ከ60 እስከ 80 ሚሊዮን ፓውንድ በላይ ባለው ክል ውስጥ ያለ ይመስላል። ልምዳቸው፣ መገለጫቸው፣ እድሜያቸው፣ ተሰጥቷቸውና ብቃታቸው ምንም ይሁን ምን አሁን ያለው የገበያ ዋጋ ይሄም ነው ብሏል። እነዚህ ዋጋዎች ጸንተው የሚቆዩ ከሆነ ዩናይትድ ስራውን ሊሰሩ የሚችሉ ብዙ የማይታወቁ ተሰጦችን እነሱን ማግኘት በጣም ከባድ ቢሆንም ካፈላለገን ያሉበትን ክፍተቶች ለመሙላት ይህንን ገንዘብ ለመክፈል ይገደዳል ሲል ተናግሯል። ማይክል ክሪችሊ በመቀጠልን በጆሹዋ ዚርክዚ ላይ ፍላጎት ስለመኖሩና ማንቸስተር እሱን ለመተካት ስላለው ቅድም ተናግሯል። በዚርክዚ ዙሪያ ማውቀው ነገር ምንም ነገር የለም። በጥር ወር በጣሊያን በኩል ከፍተኛ ፍላጎት ነበር። በርካታ የሴሪያ ክለቦች
ሮማም አንዱም ነበር። በአሁኑ ወቅት የፊት መስመር ተጫዋቾችን ማስፈረም ቅድሚያ የሚሰጠው ጉዳይ አይመስለኝም። እኔ የሚሰማኝ ስሜት ይህንን ነው። እነሱ የሚፈልጉት ለቤንጃሚን ሴስኮ ድጋፍ የሚሆን እሱን የሚያስተምርና በተወሰኑ ተጫዋቾች ላይ እሱን ተክቶ ሊጫወት የሚችል የበለጠ ልምድ ያለው ተጠባባቂ 9 ቁጥር ለማግኘትም ነው ብሏል። ማርከስ ራሽፎርድ ከዓለም ዋንጫ በኋላ እንጂ ምንም አይነት የዝውውር ንግግር አሁን ላይ አይኖርም፣ ሙሉ ትኩረቴን እንግሊዝ ላይ ነው ሲል ተናገር። የማንቸስተር ዩናይትድ ኒውስ ዘገባ እንደሚያመለክተው ከሆነ የማንቸስተር ዩናይትድ የክንፍ መስመር ተጫዋች ማርከስ ራሽፎርድ ውድድሩ ከመጀመሩ በፊት ዝውውር ማጠናቀቅ ባለመቻሉ ሪፍታ ፈንታው ከዓለም ዋንጫው በኋላ እንዲወሰን እንደሚፈልግም ግልጽ አድርጓልም ተብሏል። ባለፈው ክረምት በቀድሞ አሰልጣኝ ሩበን አሞሪም ስር የመሰለፍ እድል ሙሉ በሙሉ በማጣቱ ምናልባትም ወደ ባርሴሎና የተካተተ ሲሆን ራሽፎርድ በውሰት ባርሴሎና መቀላቀሉ ይታወሳል። ራሽፎርድ አሁን ሲናገር እንዲህ ይላል። የዓለም ዋንጫ ከመጀመሩ በፊት ዝውውሩን ለማድረግ ምንም ፍላጎት የለም ነበር። ከውድድሩ በፊት እንዲጠናቀቅ ስለሚመለከታቸው አካላት ሁሉም በግልጽ አስታውቄም ነበር። ካልሆነ ግን ከዓለም ዋንጫው በኋላ እነጋገራለን አልኳቸው። አሁን ባለው ነገር ላይ ሙሉ በሙሉ ማተኮር እፈልጋለሁ፣ ምክንያቱም ለየት ላለ ክብር እየተዋጋው ነው ብለዋል። ውድ ቤተሰቦች ለዛሬ ነበር ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ